ቆየ? ሰላም እንዴት ነህ ሞገስ? አመሰግናለሁ። እሺ እንግዲህ ስለ ብርዱና ስለምናምን ያለን ጊዜ አንወስድም፣ አጠር ያለ ቆይታ እንዲኖረን ነው። ወደ ዋናው ጉዳያችን ከመሄዳችን በፊት እንግዲህ ዛሬ ብዙዎቻችሁ ብትደክሙ አይፈረድባችሁም። ካለፈው በኋላ ማየት ትችላላችሁ። አሁን ያልመጣችሁ ዲጄ ግርግር ከተማችን ገብቷል። ሩጫ ላይ ነው ያለው ስፒድ ሶ በዛ ምክንያት ሰዎች ተሰላይተው ወይም እዛ ሊሆኑ ይችላሉ። እስካሁን ድረስ ላይ መሰለኝ አንዱ እሱ ነው። ሌላው የተወሰኑ ቪዲዮዎች ማስታወቂያ ነው። የተወሰኑ አንድ ሁለት ቪዲዮዎች በደንብ ቪዚብል አይደለም ሰሞኑ የተሰሩት ያላችሁኝ ያላችሁ፣ እሱን የቴክኒካል ችግር ከዩቲዩብ ገጥሞ ነው። እሱም የሚስተካከል ይሆናል። በዚሁ ወደ ውይይታችን እንገባለን። እንዳው ማንሳቴ ካልቀረ ዛሬ ይሄ ዩቲዩበር ስፒድ መሰለኝ ባልሳሳት ወይ በደንብ ከኔ የበለጠ አንተ ሳትቀርበው አቀርም በዚህ በቴክኖሎጂ የሱ ኢትዮጵያ መምጣትን እንዴት አየው? ቤዚካሊ ወደ ራሱን የቻለ ፕሮግራም ለመስራት ሳይሆን ምንድንነው ያንተ ኢምፕሬሽን? እንግዲህ አይሾ ስፒድ ይሉታል። እኔ ያለሁበት የሚሽገን የሀገሬ ሰው ነው እና ኢትዮጵያ መሄዱ ጥሩ ነው። ላይቭ ወደ 240-270 ሺህ ያህል ሰው የሚከታተለው ኢትዮጵያን ማስተዋወቅ፣ ስለ ኢትዮጵያ የማያውቁ ሰዎች ባህላችንን፣ ታሪካችንን፣ አሁን ያለንበትን ሁኔታ፣ የተሰሩ ዴቨሎፕመንቶችን ብዙ ነገር ለማሳየት ጥቅም አለው። በተለይ በቱሪዝም ዙሪያ፣ በፐብሊክ ዲፕሎማሲ ዙሪያ አንዳንድ ነገሮችን ሰንቀር ለማድረግ ይረዳናል። ጥሩ ነው። እዛ ሄዶ ደግሞ ኢትዮጵያን ትንሽ ለየት የሚያደርጉ ነገሮችም አጋጥመውታል። አሁን ከመግባቴ በፊት የሆነ ስብሰባ ላይ ነበርኩ። በተባራሪ አንድ ቪዲዮ አየሁኝ። ትንሽ ፈገግ ያስባሉኝም ነገሮች አጋጥመውታል። ፌንትም እንደማድረግ አድርጎ ነበር። ይህንን ጥሬ ስጋ በአዋዜ በልቶ እስክስታ ለመምታት ሞክሯል። ሆዱም ትንሽ ትሪኪ ሆኖ ነበር የሆዱም ጉዳይና አይ ቲንክ ትራክሽን የሚስብ ባህላችን ራሳችን የምናስተዋውቅበት ሶሻል ሚዲያ ላይ በጣም ትልቅ ከሚባሉ አይ ቲንክ ወደ 40 ሚሊዮን በላይ ወደ 50 ሚሊዮን የሚጠጋ ሰብስክራይበር ያለው እንደመሆኑ ያው ብዙ ቪዚቢሊቲ ይፈጥራል እና ጥሩ ነው። አንድ ሀገር ህዝብ ይመራል እያልከኝ ነው በሌላ መልኩ? እሺ ትልቅ ሀገር መካከለኛ 50 ሚሊዮን ማለት ትልቅ ሀገር 50 ሚሊዮን ሰው ቀላል አይደለም። ኤኒዌይስ እንግዲህ አሁን በዲጂታል ዘመን ያለ ነው። አንተ እዛ ላይ በደንብም ስላለ ብዬ ነው የጠየቁት። ስፔሲፊካሊ ባየው ወይ በዚህም ስለምትታወቅ ነውና ሶ ፋር ሶ ጉድ ማለት ይቻላል። ያለው ኢምፓክት ዝርዝሩ እንደተጠበቀው ነው። የመጀመሪያው ቀን የዛሬው አይ ጥሩ ነው፣ በጣም ጥሩ ነው። ፐርሰናሊ ወደ 225 ከኢትዮጵያ ሳይወጣ ወደ 300 ሺህ ሰብስክራይበር ሊያገኝ ይችላል ብዬ አስባለሁ። ኦሬዲ ከመጣ 200 ለሱ ነው ለኛ ለኢትዮጵያ ነው ያልኩት። ይታወቃል ነው ለኛ ዓለም አቀፉ በተለይ አዲስ ጀነሬሽን ነው። ጀነሬሽኑ እያወቀን ያየ ለኢትዮጵያ ያለው ቪው ኢትዮጵያ የሚባለው ነገር እኮ ምስላችን በሰው በዓለም አቀፍ ማህበረሰቡ ፊት ያለው ስዕል አፍሪካን ኢትዮጵያን እንደ ፈራረሰ የሆነ ጎጆ ቤት ዛፍ ላይ እንደምንኖር በረሃብ እንደምንታወቅ በጣም ብዙ የተበላሹ ዲስቶርትድ የሆኑ ኢሜጆች አሉንና ያደግን ያለን ሲቪላይዝድ የሆነ ማህበረሰብ የቆየ ሲቪላይዜሽን ያለን ትልቅ ታሪክ ያለን እንደሆን ማሳየት ብዙ ነገር አትራክት ያደርጋል። ሰዎች ትራቭል ለማድረግ ቱሪዝምን ለማስፋፋት ነገ ዛሬ ከሱ ጋር እንደዚህ እንደ ጫዋታ የሚያዩ ሰዎች የነገዎቹ ሀገር መሪዎች ናቸው፣ የነገዎቹ ኢንቨስተሮች ናቸው፣ ኢንተርፕረነሮች ናቸውና ከዓለም ጋር ለመተዋወቅ በራችንን የሚከፍት በኢንተርኔት ዘመን በዚህ በፖስት ሞደርን በሆነ ዘመን ላይ እነኚህን ነገሮች ሌቨሬጅ ማድረግ ያስፈልጋል። የዛ አካል ነው። ጥቅም አለው። ኤኒ ፐብሊሲቲ ኢዝ ጉድ ፐብሊሲቲ ይላሉ። ግን ኢን ዲስ ኬዝ ደግሞ ከኤኒ ፐብሊሲቲ ይልቅ አልባሳቶቻችንን፣ ሙዚቃችንን፣ ታሪካችንን፣ መልክዓ ምድራችንን ብዙ ነገሮቻችንን ያሳየንበት ነገር ስለሆነ ጥሩ ነው። እኔ መልካም እድል አድርጌ ነው የምቆጥረው። እሺ በጣም ጥሩ። በዛው ላይ እናብቃው። በተለይ ፐብሊክ ዲፕሎማሲ እና ቴክ ዲፕሎማሲ ናቸው አሁን በዚህ ዴኬድ አሁን ባለንበት ላይ በጣም የሚታወቀውና የፐብሊክ ዲፕሎማሲ የካልቸራል ዲፕሎማሲ ዳይሜንሽን ነው። ቴክ ዲፕሎማሲ ደግሞ የሚታወቅ ነውና እነኚህ ሁለቱን አንድ ላይ
አቀናይቶ መጠቀም ትልቅ ነገር ነው። ፖለቲካውንም ሌላውንም ማህበራዊንም ግንኙነት ሼፕ ያደርጋል፣ ኢኮኖሚውንም። ወደ ዝርዝር ስለማንገባ ነው ያንተን እንደ ሀሳብ ወስጄ ወደ ዛሬው እንሄዳለን። ዛሬ ሁለት ርዕሰ ጉዳዮች ነው የምንነጋገረው። አንደኛ የፋኖ መሪዎች መክዳትን አንድምታ ነው። መሪዎች ያልኩት አንድ ብቻ ስላልሆነ ነው፣ ስላልተገናኘን። ባለፈውም ከ3 ሳምንት በፊት አንድ የፋኖ መሪ ወይም የአፋሕድ መሪ ካፕቴን ማስረሻ ሰጤ እንግዲህ ኦፊሻሊ በሚታወቀው የሰላም ጥሪውን ተቀብሎ ገብቷል። ትላንትና ደግሞ ኮሎኔል ፋንታሁን ሞቤ ገብቷል። ለዛ ነው በብዛት በብዙ ቁጥር መሪዎች ብዬ ያስቀመጥኩት። እሱን እናያለን አንድምታውን። ከዛ ቀጥሎ ደግሞ ኢሳያስም ትላንትና ረዥም ቃለ ምልልስ በትግርኛ አድርጓል። ስለ ውስጥ ጉዳያችንም ብዙ ነገር ነው ያወራው። ማውራት ብቻም አይደለም፣ ከዚህ በፊት ታይቶ በማይታወቅ መልኩ ሁሉ ሲሳደብ ነው የቆየውና እነዚህ ሁለት ጉዳዮች ላይ ነው የምንቆየው። የተያያዙ ነገሮች ካሉ እግረ መንገዱን ሀሳቡን ማንሳት ይችላል። የመጀመሪያው ትላንትና ይሄንን ስዕል ብታይ ወይም ሌላ ስዕልም ሊሆን ይችላል። ይሄንን ስዕል ስታይ ምን ተሰማ? ኤክስፔክት ያደረግከው ነበረ? ምንስ ተሰማ? እንዴት ሳየኸው? ወደ ዝርዝር ሳንገባ እንዴት ነው ያየኸው? ምን ነው የተሰማ? እኔ ደስ ነው ያለኝ። ኦፍኮርስ ኖዋር እንደሚል ሰው ጦርነት ይቁም። በተለይ ኢንተርናሊ ውስጥ ፖለቲካችን ውስጥ በብረት ጉዳይን ለመፍታት የሚደረግ ጥሪ የሚደረግ ሙከራ አውዳሚ እንጂ ምንም ጥቅም የለውም። ክልሉን፣ አካባቢውን፣ ሀገሪቱንም የሚያፈራርስ ስለሆነ ከዚህ መወጣት አለበት ብዬ የማስብ ሰው ነኝ። ካፕቴን ማስረሻ ሰጤ እና አፋሕድ ያደረጉትን ንግግር ከዚህ ቀደም ሌሎች አካላት የዓለም አቀፍ ማህበረሰብም በተሳተፈበት ሁኔታ ያደረጉትን ስምምነት ተከትሎ እዛ ስምምነት ውስጥ ያለ ዋናው ሀሳብ ያው ያላቸውን የፖለቲካ ጥያቄ ያላቸውን ፍላጎቶች ያለ ብረት ለመመለስ በንግግር የመፍታት ሂደት ነው እና እዛ ውስጥ ያለው ራሱ ፖለቲካውን ያወጣል። ኦፍኮርስ ከፖለቲካ የዘለለ ከዚህ አይነት የህዝብን ጥያቄ ከማስመለስ የዘለለ ሀሳብ ያላቸው ከሌላ ወገኖች ጋር ተቀጣሪነትና ትስስር ያላቸው አካላት ይህን ስምምነት አጥጋቢም አድርገው ላይ ቆጥሮት ይችላሉ። በተለይ የስልጣን ሽሚያ ላይ ብቻ ትኩረት ያደረጉ ለነሱ የሚመኙትን የ4 ኪሎን ወንበር የመቆናጠጥ ወይም ክልሉን የማስተዳደር ፍላጎታቸውን ሙሉ በሙሉ የማይመልስ ሊሆን ይችላል። ግን ለህዝብ ተቆርቋሪና ለሚሉ ጥሩ የሆኑ ጋራንቲዎች የሚያስቀምጥ አንዳንድ ጥያቄዎችንም የሚመልስ ለሌሎች ጥያቄዎች መመለሻን በር የሚከፍት ስለሆነ እንደዚህ አመራሮች በቅርብ ጊዜ አይ ቲንክ ወደ ወሎ ውስጥ ይመስለኛል ትልቅ ካምፕ አይቻለሁኝ። ወታደሮች ሪሃቢሊቴት እያደረጉ ያሉበት በሺህ የሚቆጠሩ እየገቡ እንደሆነ አመራሮችም እየገቡ እንደሆነ ሳይ ደስ ይለኛል። አንድ መሳሪያ አንድ ክላሽ ኦሮሚያ ውስጥ በነጃል ሰኚ በኩል ስምምነት ሲደረግ የተናገርኩት ተመሳሳይ ነገር ነው። አንድ ክላሽ ከህዝባችን ከእናቶቻችን ከአዛውንት ከህፃናት ግንባር ላይ ሲዘቀዘቅ ለኔ ደስታ ነው እና እንደዚህ በብዛት እንደዚህ አመራሮችም ደግሞ ሲገቡ ያው ትልቅ ነገር ነው። አንተ መክዳት የሚለውንም የሰላም ጥሪውን መቀበል የሚለውንም ኦልተርኔት እያደረክ ነው የምትጠቀመው። እኔ የሰላም ጥሪውን በመቀበል ነው ማስበው። ያው ተከድቻለሁ የሚል አካል እንደሚኖር ብረዳም የሰላም ጥሪን መቀበላቸውን ሳላደንቅ አላልፍም። ያው ዲፌክሽን እኮ ነው የሚባለው አለው ዩኒቨርሳል የታወቀው ተርም ዲፌክሽን ስለሆነ ነው። ከአንድ ካለበት የጦር ተቋም ስትወጣ ዲፌክሽን ስለሚባል ነው። እንግዲህ በአማርኛ ስላላገኘውለት ነው። የሰላም ጥሪው ፕሮሰሱ ነው። ከዛ ጥሎ መውጣት ግን እንደ ዲፌክሽን ነው የሚታየው ብዬ ነው አይደል? አይ እንደ አንድ ግሩፕ ካየኸው እንደዛ ነው የሚቆጠረው። ግን የሰላም ስምምነት ያደረገው አካል ውስጥ ያሉ እንደመሆናቸው መጠን የሰላም ስምምነቱን ያደረገው አካል ሙሉ በሙሉ ተሰብስቦ ባይገባም አንዳንድ አመራሮች ኦሬዲ ውጭ ጉዳይና የጸጥታ አይ ቲንክ የደህንነት ዘርፍ ኃላፊው ኦሬዲ ገብተዋል። አሁን ደግሞ ጦር አመራር ላይ ያሉ ሰዎች እየገቡ ነው። ስለዚህ እንደ አፋሕድ የሚባለው ድርጅት ያደርግ የነበረውን ንግግር ከዛ ውስጥ አመራር የሆኑ ንግግር ውስጥ የነበሩ ሰዎች ያደረጉት ስምምነት ነው። ከመንግስት ጋር በተደረገ የሰላም ስምምነት እየገቡ ያሉ አካላት ናቸውና ያው ፋኖ የሚለውን በአንድ ጥቅል ለማየት የምንሞክር ከሆነ ወይም ደግሞ አፋሕድ አፋባ የሚባለው አሁን አፋባ የሚባለው አመራሩ 13 አመራር ነው። ግን ተቆራርጦ
በጎጃም ያለው ራሱ አመራር ስትራክቸር አለው እዛ ውስጥ ሽኩቻ አለና እንደዚህ መበጣጠስ ስላለው እንደ አንድ ካሰብከው ኦፍ ኮርስ ዲፌክት ያደረጉ ልትል ትችላለህ ግን ተነጋግረው ተስማምተው የነበረ ሲነጋገር የነበረው አንድ ግሩፕ አፋድ የሚባለው ግሩፕ ከዛ ስምምነት ውስጥ የወጣ ውጤት ነውና አሁንም ሌሎቹ እንዲገቡ በሩ ክፍት ነው ልክ በኦሮሚያ በኦላ በኩል ያለው ክፍት እንደነበረና አሁንም እንዳለ በሩ ከነጃል ሰኝ ከገቡ በኋላ ብዙዎች የመግባት እድል አግኝተዋል ያንን ስምምነት ተንተርሰው ማለት ነውና አሁን ካፒቴን ማስረሻ ሰጤ በአፋድ በኩል ያደረጉት ስምምነትም ሌሎች እንዲገቡ እንዲሁ በር የሚከፍት ስለሆነ በእርግጠኝነት አሁን የገቡት ኮሎኔል ፋንታውን ማቤ የመጨረሻው እንደማይሆኑ ይታወቃል ብዙዎች ከአፋድም ከአፋባም ወገን የተደረገው ስምምነት ለነሱ ጦር መሳሪያን ለመዘቅዘቅና ህዝባቸውን ክልሉን ከመረበሽ ለመውጣት አጥጋቢ እንደሆነ ያገኙታል ብዬ አስባለሁ እሺ እንመጣበታለን የረፍሻውንም አንድምታውንም ቀድሞ ሙሉን አንድ ላይ ሰብሰብ አድርገ ስለርክበት ነው ስፔሲፊካሊ እንመጣበታለን እንግዲህ የአፋባ ለላም ጥሪው ሲሆን እንደ አንድ ኢንቲቲ ተቆጥሮ ሲያፈነግጥ ወይም ደግሞ ሲከዳ ደግሞ እንደ አንድ ኢንቲቲ አይቆጠርም የሚለውን ፍሬሚንግ ለጊዜው እንተውና ተበታትረው የሚሆን በአንድም ይምጡ ግለሰቡ ከአፋባ የአፋባ አመራር ነበረ ወታደርም ነበረ ከዛ ወደ አሁን ወደ መንግስት ተቀላቅሏል ወይ ወደ መንግስት ባንል እንኳን ከዛ ወጥቷል ኤኒዌይስ ኦፊሻሊ እሱ ላይ ስለምንስማማ የፍሬሚንጉን የሰላም ጥሪ አንተ ያልከውን ባንተ በኩል ያስቀመጥኩን በዛ እንውሰደው ወደ ዝርዝሩ ግን በኋላ እንመለስበታለን ከሌሎቹ ጋር አያይዘ ያነሳው ይልቁንስ እኔ አንድ የፈለኩት ሪአክሽኑም ስላለ ነውና were you surprised የሚል ነበር የመጀመሪያው ጥያቄ አንደኛው ዳይሜንሽን አንደኛው የጥያቄው ክፍል የነበረው ይሄ መሆኑ እንትን አድርጓል ወይ ሰርፕራይዝ አድርጓል በማሪኛ አስደንግጧል እንትን ሆኖባል ዱብዳ ሆኖባል ወይስ ተጠብቆ የነበረ ነው እንደዚህ ነገር ዱብዳ አይደለም በእርግጥ እንኳን ለኔ እዛው ውስጥ ላሉትም ሰዎች ዱብዳ እንደማይሆን ይታወቃል ከዚህ በኋላ በሚቀጥሉት አይ ቲንክ አሁን ገና ላይ እናሳውቃለን ብለው ነበር እነኚህ ድርጅቶች አንድ ላይ የማጣት ሙከራ በጣም ብዙ ነገሮች እየሰሩ ነው ያ ሙከራ ራሱ የሚያፋጥነው የራሱ ነገር ስላለው አንድነት በሚል ሽፋን ስር ያለው ከሌሎች ኃይሎች ጋር በተለይ ከውጭና ከውስጥ ካሉ ሌሎች ኃይሎች ጋር አብሮ ለመጣመር የሚደረገውን ጥረት ባፋጠኑት ቁጥር ራሱ የሚያመጣቸው ነገሮች ይኖራሉ ግን የሚቀር አይደለም በተለይ ለህዝብ ብለው ያዋጣል ብለው አስበው የገቡ ሰዎች ይሄንን አማራጭ እየወሰዱ እንደሚመጡ ምንም ጥርጥር የለኝም ይሄ ብቻ ሳይሆን ቀጥሎ የሚመጡትም ብዙ አስደንጋጭ አይሆንም ግን አስደሳች ነው ጥሩ አስደንጋጭ ሳይሆን አስደሳች ነው ጥሩ የሪአክሽንም አድሬስ እንድናደርገው ስለፈለኩኝ ነው ሁለት ጉዳዮች አሉ ያና አንደኛው የራሱ ድርጅት የገለጸበት ሰውየው ዲፌክሽን ምንበለው የሄደበት ወይም ሰላምን ተቀብሎ የተረራደረበት በየትኛውም ቅድም ባልነው በየትኛውም እንስማማና የሄደበት ምክንያት የገለጹበት መንገድ አለና አቶ እስክንድር ለምን በዛ መልኩ እንደገለጹት አላውቅም ግን ከተናገራቸው ነገሮች ውስጥ እንደ ዋናው ትርክት ያደረጉት ሰውየው የረጅም ጊዜና ማይድን ደዌ ስላለበት ነው እንጂ የፖለቲካ ልዩነት ኖሮ አይደለም ምክንያት ኖሮት አይደለም የሚል ነው ያስቀመጡትና እኔ ትላንትና ፕሮግራሙን ከጨረስኩ በኋላ ነው ሙሉን ያዳመጥኩት ለምን ሙሉ ሳላዳምጥ ወደ 4 ደቂቃ ነው እስክንድር የተናገረውና እንዴት እንዲል ይችላል ብዬ አስቤ ነበርና ቆርጦ ሲያወጡ ሙሉን አዳምጫለሁ በተወሰነ መልኩ ለሱ ያዘነላቸው እንዘንላቸው የሚል ነው መግቢያው በሌላ መልኩ ፖለቲካሊ ስናየው እንደ ትርክት ሲያጡት እንደ ጀስቲፊኬሽን እንደ ፖለቲካል ጀስቲፊኬሽን ሜሴጂንጉ ትንሽ አስረግጦኛል እኔ በኔ በኩል ወይም አልገባኝም ባጭሩ አንተ እንደኔ ያየኸው ስለታመመ ነው የማይደን በሽታ ያለበት ነው ብሎ እስከ ትላንትና ወደ አድረስ አብረው ሲሰሩ የነበረውን መሪያቸውን ወይም አዛዣቸውን በዛ መልኩ መግለጹ እና መሸኘቱ ከምን የመነጨ ነው ምንድነው መልእክቱስ እንግዲህ ያው ለማሳነስ የሚደረግ ጥረት ነው እኔ እረዳለሁ ኦሬዲ ከሄደ በኋላ ማንኳሰስ መሞከሩ ወይም ደግሞ ብዙ ጥቅም ያለው ሊሰራ የሚችል አመራር ሳይሆን ደካማ የሆነ ሰው እንደሄደ ለማድረግ የሚሞከረው ነገር ከሲምፓቲ ወይም ከሐዘኔታ መልክ ጋር አዋህዶ
እንደዛ ለማድረግ መሞከሩን እረዳለሁ ያው ፖለቲካሊ ፕሮፓጋንዳ እንደመሆኑ መጠን ማለት ነው በሌላ መንገድ ደግሞ ተጭኖ ግን ይጠቅማል at the same time በእነሱ ጫማ ሙን እንደውም ፕሮፓጋንዳ ነው ብለን ራሱ ብናይ ኢዛት ሄልፕፉል ነው ሜሴጂንጉ ራሱ እሱን እንግዲህ ከሁለት ኢቭል ነው መምረጥ ያለባት አቶ እስክንድር ሁለት አጣብቂኝ የሆነ አማራጮች ናቸው ያሉት አንደኛው ጠንከር ያለ አድሞኒሽን እና ክህደት ነው የሚለውና በዚህ ደረጃ ካቀረበ ውስጥ ያለውን ፍራክቸር ኦሬዲ ከፍተኛ ፍራክቸር አለ ያው በግልጽ ቋንቋ እናስቀምጠው ከተባለ ከቲፒኤልኤፍ እና ከኤርትራ አመራር ጋር ከኤርትራ ከህግደፍ ጋር ለመስራት ቅርበት ቀድመው የፈጠሩ አካላት አሉ እነሱ አካላት በጎንደርና በወሎ አካባቢ ካለው የታጠቀ ኃይል ጋር በጥርጣሬ የሚታዩ ናቸው የበለጠ ቅርበት ያሳያቸው ያለው ከወሎ የምሬ ወዳጆ የሚመራው አካል ሲሆን ምሬ ወዳጆ ራሱ ካለው ይልቅ ውስጥ ያለው ደግሞ ጦር ውስጥ ያለው ፍርሃት በተለይ የመሬትና የማንነት ጥያቄዎችን ከቲፒኤልኤፍ ጋር ያላቸው ግንኙነት ያስፈራቸዋል ጎንደር ላይ ከፍተኛ ስጋት ነው ያለው ኢቭን ከነ ዘመነ ጋር ለመጣበቅ የሚሞክረው እየተነጋገሩም ያሉ አካላት ቢኖሩም ለጊዜው እናስቀምጠው የሚለው ማባበያ ብዙ ያልገዙ ይሄ በነሱ ጫንቃ ላይ ተቆምሮ ከቲፒኤልኤፍ እና ከህግደፍ ጋር መሳሪያና አቅም የማጣመር ስራ ያልተዋጠላቸው ብዙም እዛ ላይ የሚያንገራግሩ አሉ እስክንድርን ሲጨምር ማለት ነው ይሄንን ቁስል ሊነካ የሚችል ይሄንን ቅድ ሊያሰፋ የሚችል ንግግር ነው የሚሆነው ጫን ብሎ አንድ ትልቅ አመራር እንደወጣና የሞራል ድቀቱንና የሚያስከስተው በተለይ በውጭ ሀገር ላለው ለዲያስፖራው እየተፈጠረ ያለውን ፈቲግ ይሄ ድካም የማዛሉን ነገር ተስፋ ወደ መቁረጥ እንዳይወስድ ትልቅ አመራር ናቸው የሚታወቅ ነው ኮሎኔል ፋንታውን ማቤ ተከድተናል ወይም ትቶን ሄደዋል ብሎ መናገር ያዘቅጣል ስሜትን ብሎ ስለሚያስብ እሳቸውን በማሳነሱ ውስጥ ኮሎኔል ፋንታውን ማቤን በቃ ደካማ ሰው የታመመ ሰው አድርጎ በመሳል ውስጥ ያንን ብዙ ነገር አላጣንም የሚለውን ስዕል ከፍ ለማድረግ ያለውን ቅድ የሚያሰፋም ንግግር ላለመናገር ከሲምፓቲ ሳይድ የመጣበት ነው የራሱ ዋጋ ግን ያስከፍላል እሱም ደግሞ ማለት ነው because የነሱ ሰዎች አሉ አንተም የምትላቸውን ነገሮች ያመጣል ግን ከሁለቱ መምረጥ ነው ያለበት በጣም ጥሩ እንግዲህ ገፊ ምክንያቶቹን ትንሽ ነካ አድርጋ አልፋል እመለስበታለሁ እንደው አምና ላይ ሆነውን ፓራሌል እንትን ማድረግ ፈልጋለሁ ከአምና ጋር ማወዳደር ፈልጋለሁ ለምሳሌ ነጃልሰኝ ቅድም ስላነሳው ሲገቡ እዛው የቀረው ነገም ሲሳደብ አታገኝም ኦንላይን ያለውን ኮሚኒቲም ዲጂታል ኮሚኒቲም ሰውየው ሲያዋርደው በቃ የወጣበትን ምክንያት የተለያዩ ነገሮች ይናገራሉ እንጂ የሰውየውን ስብዕና ሲያወርዱ አታይም ኢቨን ነጃዋር ራሱ የሆነ መጣጥል ጽፎ ይችርቻሮን ትርን ያለው እንጂ በአንድም ነገር ምንም ነገር ስለውስጥ የተናገረ የለም ያልመረውም ወጥቶ አልተናገረም ሌላውም አክቲቪስት ሲናገር አልሰማውም በዚህ ማለት የስብዕና አርድ ሲያደርጉ አልነበረምና አልሰማውም ያን ተከሰማ ነገር ምንድነው እንደዚህ አይነት ካልቸር በሆነ ነገር ስትለያይ ትላንትና አንድ ጊዜ ስትክበው ጀግናዬ በላይ ቴዎድሮስ ምናምን ብለህ ስትጠራው ቆይተ በአንድ ጊዜ ዋርካ አድርገ እንደገና ደግሞ በማግስቱ ገና ራሳ ሳይሞላ ቁጥቋጦ የምታደርገው አይነት ካልቸር እየተረጋገመ ስለሆነ ነውና ከዛ ከአምናው ጋር ስታወዳደር ምንድነው የባህል ልዩነት ነው የፖለቲካ ባህል ልዩነት ነው ምንድነው ወይስ ተመሳሳይ ነገር ኦብዘርቭ አድርጋለ በጥቂቱ ተመሳሳይ ነገር ነበር ግን አሁን የምትለው ነገር እውነት አለው ይሄ የሚመነጨው ከዩኒቲ መጣጣት የተነሳ ነው በዛኛው በኩል ኮማንድ አለ የተመሳሳይነት ኦፍ ኮርስ የተበተነ ነው እዛም ውስጥ ክፍሎች አሉ እኛ ክፍሎች አንዳንድ አዛዦችን እስከ መግደል እስከ ማዋረድ ድረስ ይሄደ በውስጥ ያሉ ፍራክቸሮች አሁንም ሰሞኑን ራሱ ውጭ ካለው ማህበረሰብ ጋር ከራሳቸው ሪፕሬዘንት ካደረጓቸው ሰዎች ጋር ከፍተኛ ፍጭት ውስጥ ነው ያለው በዛ በኩል ያለው ግን at least some resemblance አለው ማኒፌስቶ የሚመስል ነገር አለ ተመሳሳይ ሐሳብ አለ አንድ ማንነት በሚለው ነገር ውስጥ የታሰረ ነገር ስላለ ከውስጥ ሲወጣ መጀመሪያም ገብተውብን የነበሩ ናቸው መንግስት እንትን ብሏቸው ነበር ምናምን የሚል ነገር በትንሹ ፕሮፓጌት ለማድረግ ተሞክሯል ግን for the most part አሁን እንደምናየው አይነት
ሰውየው በግለሰብ ደረጃ አሳንሶ ታማሚ እንደዚህ ስለሆነ በሽታው ማይደን ስለሆነ ብሎ ትንሽ ዘቀጥ ያለ ነገር ለመናገር የሚያስገድደው ኦሬዲ ውስጥ ያለው መበታተን ነው። አሁን ትልቁ ፍርሃት ምንድነው? ካፒቴን ማስረሻ ሰጤ ከመሳፍንት አይደለም አይ ቲንክ መስፍን እና አሁን ደግሞ ኮሎኔል ፋንታው ማቤ መግባት ማለት እነኚህ እንዳለ የአፋሃድ ሰዎች ናቸው። አፋሃድና አፋባህ ሊጣመሩ እየሞከሩ ባለበት ሰዓት ላይ የአፋሃድ ሰዎች ሲወጡ አሁን እየመጣ ያለው ሌላ ከአፋባህ ሰዎች የሚመጣው ንግግር ምንድነው? ኦሬዲ ይሄ ኮምፕሮማይዝድ የሆነ አካል ነውና ይሄንን አካል ከተጣመርን ነገ ከመሃል ይዘውን የሚወጡ ወይ ኢንፎርሜሽን ይዘውብን የሚሄዱ ወይ የሚያስበሉን ናቸው። ስለዚህ ከነሱ ጋር መጣመር አንድነት ተብሎ ሲሰበክ የነበረውን እስካሁን ሲሰራበት የነበረውን አንድነቱን ራሱ አፕሪሄንሲቭሊ ማየት ተጀምሯል። ውስጥ የቀሩት እነ መከታውና እነ እስክንድር አይነት ሰዎች ደግሞ ከአፋሃድ መምጣታቸው ሊደረግ ባለው ጥምረት ውስጥ ያላቸውን የፖለቲካል ሌቨሬጅ እና ግራውንድ እያሳጣቸው ከውጭ ያለው ሰፖርት እያሳጣቸው በጥርጣሬ እንዲታዩ እያደረጋቸው። ስለዚህ ራስን ሰፐሬት የማድረግና ኮዙ የሄዱበት ምክንያት እነኚህ አመራሮች ፖለቲካ እንዳልሆነ ከዚህ በፊት በነበረ ንግግር ላይ እንዳልሆነ ወይም ደግሞ ከቲፒኤልኤፍ እና ከህግደፍ ጋር የሚደረገው ጥምረት ለአማራ ህዝብም ለክልሉም ለአንዳንድ አካባቢዎች ደግሞ ከፍ ባለ ሁኔታ በተለይ ለወሎና ለጎንደር አካባቢ ከፍ ያለ አደጋ የሚያስከስቱና ፖለቲካ ኪሳራ እንደሆኑ መናገር የጀመረ ነው ተግባሩ ራሱ። ስለዚህ ከዛ ለመሸሽ ፐርሰናል በሆነ ደረጃ እነኚህ ሰዎች ችግር ያለባቸው የታመሙ በፊትም መንግስት ያስቀመጣቸው ተዋግተው ማያውቁ መሬ ወዳጆ የተናገረው አለ ቤት ቁጭ ብሎ የሚበላ የነበረ እንደዚህ ብሎ ሰዎችን የማሳነስ ኢንዲቪጁዋል አድርጎ ለሰዎቹ ሰብስክራይብ ለማድረግ የሚሞከረው ራሳቸው ላይም ያለው አንድነት ሊፈጥሩ እየሞከሩ እየሰሩበት አሁን ገና ሊያስተዋውቁት የነበረ ሰሞኑን በተወሰነ ቀን ውስጥ እናወጣለን የሚሉት ኮት አንኮት አንድነት አደጋ ያጋጥመዋል። እንደዛ አይነት በግለሰብ ደረጃ ለሰዎቹ ወስዶ መስጠት ካልተደረገ አፋድ ታምኖ ከአፋባህ ጋር ሊጣመር የሚችልበት እድል በጣም እየዘቀጠን እየመጣ ያለው። ይሄ ማለት ደግሞ ነገ ሌሎችም በአፋድም በአፋባህም በኩል ያሉ ሰዎች የሰላም አማራጭን የተሻለ አድርገው ለመውሰድ በሩ ይከፈታልና ያንን ብሊዲንግ ለማስቆም የተደረገ አንድነት የሌለው አካል አንድነት ለመስራት እየሞከረ ያለ አካል እንደሆነ መጠን ያንን ብሊዲንግ ያንን እየፈሰሰ ያለውን መድማቱን ለማቆም የተደረገ ፓቺንግ ነው። ጥሩ። በዛው አንዱን ስለጀመርከው ወደ ገፊ ምክንያቶቹ እንሂድ። ማለት ይሄንን ውሳኔ እንዲወስኑ ያደረጋቸው አሁን የሰላም ስምምነት ወይም ድርድሩ ቅድም ያልከውን እንደ ፍሬምወርክ እሱን አስቀምጥና እሱን ትተህ በዚሁ ሪዝን ፋን ነው ኢንተርናል ፖለቲክስ ማለት ነው የጀመርከው ምንድነው የገፋው? ማለት እነኚህ እየወጡ ያሉትን ወይም እየከዱ ያሉትን ምንም ስም እንስተው ምንድነው ገፊ ምክንያቱ? ምንድነው የገፋቸው? ይሄን ውሳኔ እንዲወስኑ የሚያደርጋቸው ምክንያት ምንድነው? ለምሳሌ ትላንትና አንድ ሚዲያ ላይ ምንድነው እጅ ከሚሰጥ ለምን አይሞትም የሚል ነው የሰማሁት። ለምን አይሞትም ወይም ወደ ዩጋንዳ እና ወደ ጎረቤት ሀገር ለምን አይሰደድም የሚል አስተያየት ሲሰጥ ነው ሚዲያ ላይ ነው ቤዚካሊ። እና እንግዲህ ጎረቤት ሀገር ኤርትራንም ይጨምራል መሰለኝ አሁን ሪሰንትሊ ዩጋንዳ ቀጥሎና ጎረቤት ሀገር በስም አልጠሩም ወደዚህ ለምን አይሰደድም የሚሉ ሰዎች ነው ያሉት። እንግዲህ ፈርስት ኦፍ ኦል ሲጀመር እነዚህ ሰዎች እኮ እንኳን ለመሞት አይደለም ላለመታሰርም ሀገር ጥለው ሄዱ ናቸው። ቱ ቢግን ዊዝ ወደ ሞራል ወደ እንትኑ ወደ ጀስቲፊኬሽን ወደ ኢቲክስ ስንሄድ እሱ ሌላ ጉዳይ ነው። ምን ዝርዝሩ ልተውና ጥያቄውን እንደወረደ ጠይቀ ገፊ ምክንያቶቹ ምንድናቸው? እነዚህ ሰዎች የውሳኔ እንዲወስኑ የተደረገበት ምክንያት ምንስ ቢቸገረው ቢሞት አይቻልም ወይ ስላሉ ነው አብረው ስለሚያያዝ ነው። ይሄንን እንዳንድ ምሳሌ መጣው። ምንድናቸው ገፊ ምክንያቶቹ ላንተ? እንግዲህ ህመምና ችግር ቁር ሸሽቶ ወደ ቤት የመግባት ጥያቄ ከተነሳ አይ ቲንክ ጀነራል ኮሎኔል ፋንታውን ሙሃቤ በዚህ ልትጠቅሰው የምትችለው ሰው አይደለም። ቀድሞ በመሸፈትም ከዚህ በፊትም ባሳለፈው ህይወት አይ ቲንክ ሬዚሊየንት ነው። በስተርጅናው ጫካ ውስጥ እንግዲህ የኖረ ነው። ከብዙዎቹ ቀድሞ የወጣ ነው። ስለዚህ አሁን ይሄ አዲስ አይነት ብርድ መጥቶ አይደለም ወይም ደግሞ አዲስ አይነት ህመምታሞ አዲስ አይነት እርጅና በአንድ ወር ውስጥ አርጅቶ አይደለም። የተፈጠረ ያለው ገፊ ምክንያት ሁለት ነገር ነው። አሁን ለኮሎኔሉ እነ ካፒቴን ማስረሻ ሰጤ ከድርጅታቸው ጋር ከአፋድ ጋር የተደረገ የነበረው ንግግር ወደ ግብ አድርሰው
አጠናቀው የሰላም ስምምነት ሲያመጡ ያ የሰላም ስምምነት ሚስጥር አይደለም ይታወቃል የፋኖ አመራሮችም ታችም ያሉ አመራሮችም ውስጥ በሻለቃ ደረጃ